እንኳን ወደ መካነ ሕይወት ጨዊባታ ለማርያም አንድነት ገዳም በሰላም መጣችሁ። እዚህ መሆን ግን ሰላም አለው፣ ደስ ይላል። ከምንም በላይ ሰላም አለ። ሂድ እንኳን ወላችሁ እስር ቤት አለ ማለት ገዳም ውስጥ አንዳንዴ እግዚአብሔር የከፈለልን ዋጋ የተሰጠን ዋጋን ማየት ይፈልጋል። አክሊለ ምክህናው ቀዳሚተ መድኃኒት ነው መሰረተ ጎበዝ እግዚአብሔር ከሌለ የዘገየ ነው። አሁን የምንድነው ደወሉ? የጸሎት ስንት ሰዓት ሆነ ማለት ነው? 6 ሰዓት። ኦኬ ማነው ዲዛይን ያደረገው? ሁላችንም እንዴት ግን አገዛችሁ? ኢትዮጵያ ሕዝብ ሳይሰማ ይሄን እንዴት ገነባችሁ? ይህ ቤተክርስቲያን ዶም ስትራክቸሩ ዓለማችን ላይ ምናልባትም ግዙፉ የሚያሰኘው ትልቁ ኢታሊ ውስጥ 44 ሜትር ነው። ምን ያህል ትልቅ እንደሆነ ለመገመት ይሄ ደረጃው ነው። አስባሽቷል? ደረጃው እኔን በልጦኛል። አራተኛ ዓመት የተገነባ በአራት ዓመት ብቻ ነው ይውላ። ስለዚህ የዞርን እያንዳንዱን ነገር እናያለን። አብራችን ቆዩ። ክቡራትና ክቡራን ከአዲስ አበባ 118 ኪሎ ሜትር ተጉዤ መካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም ተገኝቻለሁ። እንኳን ወደ መካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም በሰላም መጣችሁ። እኚህን አባት ባለፈው ኢንተርቪው አድርጌ ብዙዎቻችሁ ተምራችሁበታል፣ ተባርከንባቸዋል። ስለዚህ ይሄ ሰውነት የማን ነው? የክርስቶስ ነው። ክርስቶስ በዚህ ሰውነት ነው። በማኔ ዘወርሸቱ ግቢ ቁጥር 2 መተው ባርከውልኛል። ዛሬ ደግሞ እሳቸው የገደሙትን ገዳም ነው መጥቼ የምጎበኘው። ብዙ መነኮሳት እዚህ ያሉ፣ ቦታው በጣም ሰላም ይሰጣል። አብራችሁን ብትቆዩ በርካታ መንፈሳዊ በረከቶችን ታገኛላችሁ። መልካም ጊዜ። ተባረኩ። ስሞትን ማን ልበል? የእርሶስ ስም ማን ነው? ስሞት ማን ነው? እርሶስ? አባውራ። እርሶስ? አባትር። እርሶስ? ትርሲት። እሺ እርሶስ? አባምን። የእርሶ ልጆች ናቸው? የብጻት ልጆች ናቸው፣ የኔ ልጆች ናቸው። እንግዲህ እዚህ ገዳም ውስጥ የሚያድጉ ነው። እንኳን ወደ መካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም በሰላም መጣችሁ። እንግዲህ ያው ከዚህ በፊት ካንተ ጋርም ተገናኝተናል። ያው ማህበሩ ሁሉም ተሰብስቦ ዛሬ እንግዲህ ችግኝ ተከላም ክረምትም ስለሆነ ችግኝ ተከላም አለን። ክቡራትና ክቡራን እንግዲህ በገዳማ ውስጥ የሚገኙ መነኮሳትና የአብነት ተማሪዎች እንዲሁም ህፃናት ሳይቀሩ ይህንን ክረምት ችግኝ ሊተክሉ ይዘዋል ማለት ነው። ይሄ መካነ ሕይወት ጮቢ ባታ ለማርያም አንድ ሴቶች ገዳም ነው። ሴቶች ከመጡ እዚህ ነው የሚሆኑት ማለት ነው። እናቶች አሁን እዚህ እያንዳንዱ ባታ አላቸው። ሁለት ክፍል ነው። አንድ ክፍል ጸሎት ነው፣ አንደኛው ክፍል ደግሞ አፋቸውን የሚሽሩበት ነው። ይሄው አጠቃላይ እኛም እንግዲህ ወግ ደርሶን እዚህ ገዳም መተን ከአባቶች በረከት ልናገኝ ነው። እግዚአብሔር አምላክ ይመስገን። ችግር በእውነት አይሆንም። በመቤት አይሆንም። ኧረ በመቤት የገዳም እንጀራ እኮ ይለያል። ማዕደ
ሐዋርያትን የባረከ የእኛንም ይባርክልን። ባለፈው ምዝ አልበላም አሉ እኮ አባ እኛ ጉዳይ ይላል። ይሄ የነማን ቤት ነው? የእነ አብርሃም የእነ አዱ ባታቸው ነው። ይሄ እንግዲህ ረጅም እንትኑ 40 ህፃናት የመያዝ ነው እቅዱ ማለት ነው። ላኛው ቅድም የገባንበት ወዳኛው 4 ክፍሎች 10 አልጋለ 40 ህፃናት እንይዛለን የሚል እቅድ ነው። አላማው ምንድነው? ለነዚህ ልጆች ምን እንዲሆኑ ነው የምፈልገው? እንግዲህ መቼም ሰው ይወልድና ያስተምራል፣ ዲግሪ ይዛል፣ ዩኒቨርሲቲ ይገባል፣ ለራሱና ለቤተሰቡ ነው። እነዚህ ደግሞ ለሀገር እነዚህ አሁን ያድጋሉ፣ ይማራሉ፣ ቅዳሴ ይማራሉ፣ ቅኔ ይማራሉ፣ ብሉያት አዲሳት ይማራሉ። እንግዲህ ለሀገር የሚሆኑ ይሆናል። ማን አብነት አባታቸው ነው ያለው ማለት ነው። አይናቸው ምንም አላየ፣ ጆሮአቸው ከሰባት እግዚአብሔር ነው የሰማው፣ አንደበታቸው ምስጋና ነው። መላው ማታ ላይ መላ ብትገባ አደነነ ህዝብ ከይላሉ መላ ያደርሳሉ። ከኛ ጋር ቆሙ፣ ማታ ሰዓታት ይቆማሉ። ወደ ያው ትምህርት ቤቱም ስንሄድ እንደዚህ ነው፣ ስታንዳርዱ እንደዚህ ነው። የአብነት ትምህርት ቤቱም እንደዚህ ጠንካራ እዚህ ተደረገ ነው። ለምን ትራዲሽን ከሆነው ነገር ማውጣት ይሄ ከልመና ትራዲሽን ከሆነው ገዳሙ ምሳ ይችላል፣ ራት ይችላል፣ ልብስ ይችላል። ቁርስ ሰራት ምሳ ቁርስ የለም ገዳም ላይ አይደለ? እናንተ ጋር ያለው ቁርስ ከዛ የአብነት ትምህርት ብቻ ነው የሚማሩት። የአብነት ትምህርት ውዳሴ ማርያም እሱ ሮብ ደርሰዋል። እስቲ ሮብ ደርሰዋል። ተሱ ቤተልሔም ወግሎስ ማቢክ ወልደ ብዙ ዳግማ አዳም ባንተ አዳም ቀዳሚ ብሲ ተሱ ቤተልሔም ወግሎስ ማቢክ ወልደ ብዙ ዳግማ አዳም ከማጎር አዳም ቀዳሚ ብሲ እንድስ ተገነቲ ሳልፈታሙ አዳም መሬት አንተ ተቀቡስ ተመሬት አባርቦ ብዝታ በየት ፈዘከ እግዚአብሔር ሳሪ ነው። እሷ ደግሞ ምን ደርሰሻል? አንቺ ምን ደርሰሻል? ሐሙስ። እሺ ስለዚህ ሮቡን ትችያለሽ፣ የማክሰኞ ትችያለሽ። አክሊለ ምክህና ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል ተወለደነ መድኃኒነ ምድረ ወለደት ድንግልና ተረክ በመለኮቱ ይተወልጠ ኮነ ወልደ ጓለመዩ። ጎበዝ። ለልጆች ይገባቸዋል። በቃ ድሮ አባቶቻችን ዋጋ ከፍለዋል። ድንጋይ ላይ ተኝተው በጉጆ ቤት ምናምን ነገር። የዘመኑ ልጆች ደግሞ እንደዚህ አይነት ነገር ባይመቻቸውም ዘመኑን ዋጁት ስለሚል ጌታ ቃል ይሄን በመሰለ ደስ በሚል እኔ ቤት እንደዚህ አይነት አልጋ የለም። እውነቱን ስነግራችሁ እዚሁ እየተማሩ አፋቸውን በውዳሴ ማርያም እየፈቱ በቃለ እግዚአብሔር እየፈቱ ከአባቶች ጋር ሌሊት ሰዓታት እየቆሙ ማህሌት እየቆሙ ቅዳሴ እያስቀደሱ ያድጋሉና በጣም ጥሩ የሆነ ኮንሴፕት ነው ያለው። ወደ ቀጣዩ ክፍል ደግሞ እንሄዳለን። ስንት ጊዜ ፈጀብህ ግን ለመላቀቅ? ያው እዚህ ከመጣውን ወር ከ15 ቀን ሆነኝ። ወር ከ15 ቀን ውስጥ ማሪዋናም ሲጋ ጫጣቱም ወጣብህ? ሁሉም ወጣዋል። በቀን ስንት ነው? በቀን 251 ሰግዳለሁ። አያስቸግርም? አሁን ጫት አይልም ውስጥ ሲጋራ ማሪዋና ዊድ አይልም? በጭራሽ የለም። ሰላም ነው አሁን ውስጥ። ይሄ እናቶች ባት ነው እንግዲህ። ይሄ እናቶች እያንዳንዳቸው ክፍል አለ። ድሮ ጊዜ በሳር ቤት በዋሻ በምን አይደል? አሁን ያው የሚቀጥለው ጄኔሬሽን ይችላል ወይ? አሁን ቅማል የሚያውቅ አለ ቁርጫ ማያውቅ አለ። ስለዚህ እንደዚህ አይነት ሰው እንኳን ቢመንን ሴቭ ንጽህናውን የጠበቀ ነገር ማዘጋጀት እንደው ከሌላም ከውጭ መጥቶ እንደው ልመንን ቢልም ጥሩ ባት ይሰጠዋል። ጾም ጸሎት ያው ተጋድሎ የሱ ይሆናል ማለት ነው። ስለዚህ አንድ እናት እዚህ ቢመጡ ክፍል ይሰጣቸዋል። ለስንት ሰው የሚሆን ክፍሎች አሉ እዚህ? አሁን ብዙ ነው ክፍሉ፣ ወደ 40 ምናምን ክፍሎች አሉ። ይሄ የአንድ እናት ክፍል ነው። ዋው በጣም ይገርማል። ውሃ አለ? ውሃ እንግዲህ እስካሁን ምንጭ ናት። መብራት ግን አለ? መብራት የለም እንዴ? መብራት የለም፣ ሶላር ነው፣ ጄኔሬተር። ምዕመናን ደግፉት፣ ይሄንኛውን ገዳም በጣም ደግፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፊቸሯን መናገር የሚችል ዘመኑን የዋጀ ገዳም ነው። እንደምትመለከቱት እውነት ለማውራት እኔ ዩኒቨርሲቲ ተመራ ያለው ዩኒቨርሲቲ እንደዚህ አይደለም። ህንፃው የተገነባበት ጥራት፣ የክፍሎቹ ስፋት በቃ ደስ ይላል። ብዙ ብር ኖሯችሁ ሰላም ያጣችሁ፣ ሀብት ንብረት ኖሯችሁ ትርጉም ያጣችሁ ሰዎች አላችሁ፣ እንታወቃለን አይደል? እባካችሁ ኑና እረፉበት። እስካሁን አባታችን አስጎብኝተዋቸዋል። ከዚህ በኋላ ያሉትን ነገሮች ደግሞ ቀጣዮቹን ደግሞ እኔ አስጎበኛቸዋለሁ ማለት ነው። ስለዚህ አሁን እየገባን ያለነው ያው በዘመናዊ መንገድ
ያው ገዳማችን የራሱ የሆነ ጎተራ ቤት አሰርቷል። ከላይ እንደምታዩት ጂ+ ዋናው እዚህ ጋር 4 ጎተራዎች አሉ። ስለዚህ በየእህሉ አይነት ይቀመጣሉ ማለት ነው። እያንዳንዱ እስከ 300 ኩንታል ድረስ መያዝ የሚችል ነው ማለት ነው። ምን ምንድነው የምታስቀምጡበት እዚህ ላይ? ጤፍ አለን፣ ስንዴ አለን፣ ገብስ አለን፣ ባቄላ አለን፣ አተር አለን፣ ምስር አብዛኞቹ ለኛ የሚያስፈልጉ ነገሮች እናመርታለን ማለት ነው። በታች ነው የሚፈሰው ማለት ነው? በታች ነው። ልክ እንደ ወፍጮ ቤት? እንደ ወፍጮ ቤት ማለት ነው። ኦኬ በዚህ ይወጣል ማለት ነው። ኦኬ አሃ ከላይ ያለው ማለት ነው ይወጣል ማለት ነው። እስከዛሬ በበሬ በምናምን ነበር ውቂያችን። ያው ዘመናዊ ማሽኖች አሉን። የኛው ስንዴም ጤፍም ገብስም እንትን ይላል። እዚያ ጋር ደግሞ የበቆሎ መፈልፈያ ማሽን አለን። ኦኬ በስመ አብ የመነኩሴ እጅ ማለት ነው። በስመ አብ ሸመቴ የለብን የራሳችንን ነው የምንበላው። ገዳም የሚለምን ከሆነ በቃ የመነኩሴ ለማኝ የለውም። ከተራበም ተርቦ መሞት ነው። ራሳችን እንዘራለን፣ ራሳችን እናርሻለን፣ እንወቃለን፣ እናስገባለን። የመጣውን ሁሉ እንቀበላለን። አንድ ቀን ጎተራችን ጎሎ አቅም አንድ ቀን ስለዚህ ሰው መጥቶ ይብላ፣ መንፈሳዊ ምግብ የሚብላ፣ ስጋዊ ምግብ የሚብላ። ብዙዎች ይጨነቃሉ፣ በሱስ ይወድቃሉ። እንደው የሚሰጡት ምክር ካለ? ትልቁ ነገር ምንድነው? ወደ እግዚአብሔር መቅረብ ነው። ሰዎች ወደ ቤተክርስቲያን ቢቀርቡ፣ ወደ እግዚአብሔር ወደ ክርስቶስ መንገድ ቢመለሱ። ብዙ ድካሞች ይኖሩናል፣ ብዙ ኃጢአቶች ይኖሩናል፣ ብዙ መውደቅ መነሳቶች ይኖራሉ። ያው እኛንም ስታዩን በብዙ ከፍና ዝቅ ውስጥ የመጣን ያው ጻድቃን አይደለም። ስለዚህ ግን እግዚአብሔር ቸር አምላክ ስለሆነ አልጣለንም፣ ሰብስቦናል። ስለዚህ ካሁን ከዚች ሞመንት ጀምሮ ያለችውን ጊዜያችንን ማሰብ ነው። እግዚአብሔር ወደ ኋላ የሚመለከት አምላክ አይደለም እና አሁን ላይ ቆም ብሎ ከዚህ በኋላ ምን ህይወት ኖረኝ የሚለውን ነገር መተለምና ለዚያ ከእግዚአብሔር ጋር ጉዞን መጀመር የተሻለ ነው። ለዚህ ደግሞ ብዙ ነገር አያስፈልግም። በቃ የተሰጠ ልቡና ይፈልጋል። በቃ እግዚአብሔር ይችን ብቻ ነው የሚጠይቀን እና በዚያ መሰረት ያው ወጣቶች ሌሎችም በተለያየ የህይወት ተግዳሮት ውስጥ ያሉ ሰዎች በቃ ህይወትን ትንሽ ቆም አድርገው ወደ እግዚአብሔር መንገድ ራሳቸውን የሚወበትና በዚያ መንገድ የሚሄዱበትን ነገር ቢያመች። ብቁ አይደለንም ብለው የሚያስቡ ሰዎች አሉ። እርሱን ሲያዩ ታድለው በቃኛ አባቱ እግዚአብሔር ከሳቸው ጋር ነው፣ ምን አለ ከኔ ጋርም ቢሆን ብለው የሚገለሉ ሰዎች ይኖራሉና ምን ይላሉ እነሱ? የብቃቱም መጀመሪያው መጨረሻውም እግዚአብሔር ነው ማለት ብቁ እግዚአብሔር ነው። ሁላችንም ጎደሎች ነን። በመጽሐፍም አንዳንድ ጊዜ መጽሐፍ ቅዱስንም ስናነብ በጣም ትልቅ የምናደርጋቸው ሰዎች በሌላ ጉዳይ ላይ ጎድለው እናገኛቸው። ስለዚህ ማስተማሪያ ነው ማለት ነው። አንዳንዴ እግዚአብሔር የከፈለልን ዋጋ የተሰጠን ዋጋን ማየት ይፈልጋል። እያየነው እየተረዳነው ሲመጣ ደግሞ ብዙ ነገሮቻችንን ትተን ወደ እግዚአብሔር ብቻ ለማድረግ ሁሉ እድል ይኖረናል እና ያው ዓለሙ ሩጫው በጣም ፈጣን ነው። ከዚያ ጋር መሄድ ይቻላል፣ ግን ከእግዚአብሔር ጋር ሆኖ መሄድ ይቻላል። ምክንያቱም እግዚአብሔር የሚያዘገይ አምላክ አይደለም፣ የሚያፈጥን አምላክ። ብዙ ጊዜ ሰው የሚረዳው ዓለሙ የሚፈጥን እግዚአብሔር የሚዘገይ ነው የሚመስለውና በቃ እግዚአብሔር ከሌለ የዘገየ ነው። አሁን የምንድነው ደወሉ? የጸሎት ነው። ስንት ሰዓት ሆነ ማለት ነው? 6 ሰዓት። ኦኬ ወጣ ከጠበቅኩት በላይ ሆኖ ነው ያገኘሁት። ቻው ማሰሪያ ይሄድ ይላል። አንዳንድ ሰው በፈተና ይገባና ልጅ እዚህ ቀን ይገባና እግሩ ላይ እግሩ ላይ ይገባል። 7 ቀን ይታሰራል። እስር ቤት አለ ማለት ገዳም ውስጥ የሚጠይቀው ቤለ ማታ ላይ ሰርከብስ ይሰጠዋል። አለዛም ማደር ካለበት ያድራል። ከዛ በኋላ ፈቱ ይቀርባሉ አባቶች ሲል እዛን ጊዜ ተሰብስቦ ሰላም ለኪ ይደገመበትና ወደ ማወቅ። ይሄን ኮንሴፕት ከየት አገኙት እርሶ? ራሱ አስበውት ነው ወይስ ገዳሞች ላይ የተለመደ ነገር? የብረት የእንጨት እኮ ማሰሪያ አለ። አሃ ሊሂድ ሲል ያ ሰው ይታሰርና ከባቱ እንዳይወጣ። አሃ ከባቱ ሂድ እንኳን ካለ በላችሁ ስትጮህ ማብሬድ ውጣ እያለኝ ነው ካለ ቶሎ ይታሰራል።
ከዛ ሰላም ለኪ ተደውና ከሰላም ለኪ በኋላ ሲመለስ ወደ አይምሮ ለምን አንዴ ተዋጋንት ይበዛል ጦር ፈተና ይበዛል ጦር በብዙ ነገር ይባክ ከተማ መውጣት ክልክል ነው እንደውም አበምኔቱ ከወጣ ይላል ሰው አስከትሎ ይሄድ ክርስትና ትዳር አይደል ከክርስቶስ ጋር ያለ ትዳር ሰው ያገባል አይደል መነኩሴ ደግሞ ክርስቶስን ነው ትዳር የሚይዘው አይደል በልቡ ላይ ማን ይነግሳል ክርስቶስ ይነግሳል ማለት ነው ክርስቶስ ምን ይፈልጋል ጾም ጸሎት አጽኖባት ተጋድሎ አብዞ ጾም አሁን አንተ ትዳር ይዘህ ልጅ ፈጥረሃል ከአንዱ ቦታ ስትነቅል አንዱ ጋር ስትሄድ ከአንዱ ጋር ስትነቀል ያ ቤት ይባክናል እንደዛ ሁሉ የክርስቶስ ትዳሩ እንዳይቀዘቅዝበት እነዚህ ነገሮች ነው ማለት ጾም አለ ጸሎት አለ አጽኖባት አለ መውጣት አለ መውረድ አለ መጋደል አለ ስለዚህ ለተልኮ መውጣት አለ እንደዚህ ሆኖ ሰውነቱን ያደክማል ከዛ እንደገና ዝጓ ይሆናል አጽኖት ዝጓ ይሆናል አርሙሞ ይዛል ስቴፕ ያ ነው በገዳም ውስጥ ሁለት እግር አለ አንድ የጸሎት አንድ የተልኮ አንደኛው ለተልኮ መሄድ አንደኛው ለጸሎት ይቆም ሁለቱም አንድ ላይ ቆሙ አይደለም አንዱ ለተልኮ አንዱ ለጸሎት ይቆም በተግባር ያለ እምነት ነው ሃይማኖት ነው እዚህ የምታዩት እሺ ምክንያቱም አንዳንድ በካሜራ የምናስገባቸው በጣም ደስ የሚሉ ነገሮች አሉ መታችሁ እናንተ ማየት አለባችሁ ይሄ የምን ቤት ነው አሁን ይሄው ቤተ እግዚአብሔር ይባላል ይሄ እንግዲህ ሁሉ መስዋዕት የሚዘጋጅበት ማዳቤው እንጀራው ለምእመናንም ክብረ በዓል ሲሆን እንደ አርደቱ ለሁሉም እንትን እዚህ ነው የሚዘጋጀው እዚህ ጋር ቁጭ ብለው እናት ይጠብቃሉ ዘበኛ ናቸው ማለት ማንንም አይገባም ተፈቅዶልናል ማዘር መግባት እሺ እንደምን አሉ እግዚአብሔር ይመስገን እሺ ይሄንኛው ምንድነው እናታችን ቤተ እግዚአብሔር ይባላል ማዕድ የሚሰራበት ሰው ህዝቡ የሚበላው ምግብም ካህናትም መነኮሳት የሚበሉት ምግብ እዚህ ነው የሚዘጋጀው ስንት ሴቶች አሉ እዚህ ውስጥ እናቶች ወደ 30 እናቶች አሉ ምንድነው የምታደርጉት ከጠዋት እስከ ማታ እስከ 11 ሰዓት የጊዜያት እያደረሱ ከዛ በተረፈ ሁሉ ወደ የምድሩ በተደመደበበት ይሰራል የእናቶች እናት የመጀመሪያው እመቤታችን ናት እመቤታችን እመምኔት ናት አሁን የእናቶች እናት እመምኔት ነው የሚባለው በገዳም ስለዚህ እነሱ እናቶችን ይመራሉ ያስተምራሉ ያሰማራሉ ማታ ደግሞ ጉባኤ ያላቸው ቁጭ ብለው ያስተምራሉ ውዳሴ ማርያም ሁሉም መልካ ማርያም መልካ ኢየሱስ ዳዊት የጨረሱ ናቸው ምንድነው የሚሉት ለወጣቶች በተለይ ለሴቶች በዚህ ጊዜ እንደው ሴቶች በጣም ፈተና ላይ ናቸው ያሉት ከተማ ውስጥ ሃይማኖታቸውን እያጡ ነው ይሄዱ ያሉት ዓለም ይነጥቃቸዋል ከቤተክርስቲያን ከእግዚአብሔር ከድንግል ማርያምና እንደው ምንድነው የሚሏቸው ከቤቱ አለመውጣት ነው ኃጢአተኛ ነኝ እኔ እግዚአብሔር አይሰማኝም አይቀበለኝም ሳይሆን ወደ ቤቱ እየገሰገሱ መማፀን ወደ እግዚአብሔር ቤት አለመራቅ ነው ከቤቱ አለመውጣት እና አይሰማኝም ሳይሆን ይሰማል እግዚአብሔር አንድ ቀን ይመልሳቸዋል እንደ ዴማስ ቀጣፍቶ አይቀሩ ይመለሳሉ አለመራቁ ነው ከቤተ እግዚአብሔር አለመውጣት ነው ትልቁ ነገር ወደ ቤተ ክርስቲያን መገስገስ ነው ግዴታ በአሁን ሰዓት ምን ማድረግ አለባቸው ግን አንዳንድ ጊዜ ፈተናው ስለሚበዛባቸው ጠንካራ ላይሆኑ ይችላሉና በቤቱ ለመጽናት ምንድነው ማድረግ ያለባቸው አንዳንዴ ደግሞ ፈተናው ከቤቱም ሊመጣ ይችላል ሰይጣን የራሱን ሰው ያስቀምጥና ሊተናኩላቸው ይችላል በሴትነታቸውና እንደው እንዲጸኑ ምን ማድረግ አለባቸው እንዲጸኑ ያው ጸሎት ነው የሚያስፈልገን ከምንም በላይ ጸሎት ነው እና እኛ ብዙ ጊዜ የቤተክርስቲያን ሰዎችም ሆነን የዓለም ሰዎች በሰው ላይ ያለውን ነው የሚታየን እንጂ የራሳችንን አይታየን ሰው ላይ ያለውን ጉድፍ ብቻ ለማውጣት ነው የምንሮጠው ምንድነው ራሳችንን ካየን ያኛው የሚያጠፋው ክፍል መኮነን የለብንም ራሳችንን ማዳን ነው መጀመሪያ ያለብን ከራሳችን ይጀምራል እዚህ መሆን ግን ሰላም አለው ደስ ይላል ከምንም በላይ ሰላም አለ እጅግ በጣም ሰላም አለ እንደው አንዲት እህታችን ወይም እህቶቻችን ወደዚህ ቦታ ቢመጡ ምንድነው እናንተ የምታደርጉላቸው ከከተማ ሲመጡ ማለት ነው ጸበል አለ ጾም አለ ጸሎት አለ ሰርክ ጸሎት አለ ላይብረሪ አለ መጽሐፍቶች በበቂ መጽሐፍ አለ ያነባሉ ደግሞ እህል መብላት ካልቻሉ ራሱ ዳቤውን በልተው ራሱ የሚፈወሳሉ እዚህ የሚጋገረው እንደ ስጋው ደግሞ ነው ህብስት ማለት ነው ገዳም ውስጥ አሁን ጠላ ማይጠጣ አለ እዚህ ቅራሬውን ጠጥተው የሚድኑ አሉ ከልባቸው ከመጡ የማይድኑበት ነገር የለም ከውስጣቸው ጠብቀው እንደው የሚያስታውሱት ታሪክ አለ እዚህ መጥተው የተፈወሱ ሴቶች አሁን አንድ እህት ከአሜሪካ መጣች መሄድ አትችልም እግሯም መሄድ አይችልም እጇም ብዙ ምግብን በራሷ መብላት አትችልም መጀመሪያ አንድ እናት ዳኑ ከካናዳ መጥተው ቅራሬ ነው የጠጡትና ዳቤ በሉ
ካፋቸው ደም ወጣ ዳኑ። በቃ ድነው ሌላ አንድ እህትን ደግሞ አመጡልን። ሲያመጡ ዳቤ ብቻ በልታ ነው አፏን የፈታችው። በራሷ እጅ መብላት ጀመረች፣ በራሷ መራመድ ጀመረች። ዋናው እንድናለን ብለን ከሄድን የማንድንበት ነገር የለም። እንድናለን ብለን ካመነ እንድናለን። መጠራጠር ነው ለኛ ክፋት ወደ ክፋት የሚወስደን። ይሄ ዕቃ ቤት ነው። ለምግብ ድግስ ጊዜ በድግስ ጊዜ የምንጠቀምባቸው ቁሳቁስ እቃዎች ናቸው። የእግዚአብሔር እጅ ስላለበት በደሳሳ ነበር የምንኖረው። አሁን ተመርቆ ምን ብሎ ወደዚህ ገብተን እግዚአብሔር ይመስገን በሰፊ ቤት እየኖርን ያለነው። የተመሰገነ አያልቅበትም እግዚአብሔር። እኛንን ደካሞች እኛንን እንጂ እሱ አያልቅበትም። ወደር የለውም። ሁሉ ነገር ያደርግልን። በጣም ትልቅ ነው አባ። ይሄ በጣም ትልቅ ነው ደግሞ መትረፍረፍ አለው። ሳየው አሁን እያንዳንዱን ዕቃ ስመለከተው በጣም መትረፍረፍ አለው። ይሄ እንደው በንጉሱ ዘመን የንጉሱ ጓዳ ነው የሚመስለው። ያ በዓል ሲሆን በጣም አስፈላጊ ነገር ነው። በዓል ሲሆን በጣም ይሄ ራሱ ጥርግ ብሎ ነው የሚወርደው። ባታ ስትነግስ እዚህ ይመጣል። ሁሉም ማስተናገጃ ነው፣ መጠቀሚያዎች ናቸው። በሌላ ጊዜስ በዓል ባልሆነ ጊዜስ ይቀመጣል ታጥቦ ውስን ነው። ክብረ በዓል ለባታ እንደዚሁ ለስላሴ ክብረ በዓል ሲሆን ሊቃባው ነው። ታማሚዎች ሲኖሩ ሊቃባው ይባላሉ። ለታማሚዎች መስሪያ ምድጃ ናት። ስለዚህ ጭስ ማውጫ ምንድነው? አሁን በገዳም እንደ ሕክምና ምን ሊቃባው ይባላል። በእናቶችም ሊቃባው አለ፣ የአባቶችም ሊቃባው አለ። ይታመማል። ሲታመም ወጥ ይቀየርለታል፣ እንጀራ ይቀየራል፣ ይጣፍጣል ማለት ነው። ደዌው እስከሚሻለው ድረስ ማለት ነው። 7 ቀንም 14 ቀንም ጣፍጦ ይሰጠዋል ማለት ነው። ስለዚህ እቺ ለማጣፈጫ ናት። ገብቶኛል። አነስ ብሎ ነው የምትሰራው። ዩኒቨርሲቲ ስንማር የመታመሚያ ስሊፕ ካሳየናቸው ልክ ዩኒቨርሲቲው እንደዚህ ለየት አድርጎ ይመግበናል እና እሱ ትዝ አለኝ። እና አንዳንድ ተማሪዎች ሳይታመሙ ታመናል ብለው ወረቀት ያመጣል። እርሱ አላጋጠሙት? ይህ በዓል ሲኖር አንዳንድ ጊዜ ፋሲካ ሲሆን ስጋ የሚቀመጥበት ነው። ስጋ ይቀመጥበታል ፋሲካ ሲሆን ማለት ነው። ልደት ፋሲካ እና 3 ጊዜ ይወርዳል ማለት ነው። ልደት ፋሲካ እና ፍልሰታ አለ። እዚህ ይላል፣ በዛ ስጋ ይወጣል፣ ወደዛ ወደ ማብሰያ ይሄዳል ማለት ነው። እቺ ራስ አንድ ስጋ ቤት ነው የምትቆጠረው። ሽንኩርቱ ግን እናንተ ናችሁ የምትሰሩት? እናመርታለንም እንግዲህ ችግር ነው እንጂ በየአመቱ 3 ጊዜ ማምረት ይቻላል፣ ቦታ እንደ ልብ ስላለ ማለት ነው። ግን የሙያ ችግር አሁን ልማት ኮሚሽን የሚያዘው ነገር አለ። እስካሁን ምንም የውሃ ቢኖር ኢሪጌሽን በጣም አለ፣ በጣም ማምረት እንችላለን። ክረምት ላይ ግን እናመርታለን፣ በርበሬም እናመርታለን፣ እንደዚህም ድንችም ሰላጣም እናመርታለን ማለት ነው። ይሄ ደግሞ በማህበር አርዲት ወጥ መስሪያ ነው። ለአርዲቱ ይሄ ጭስ ማውጫው ምናምን በጣም ዘመናዊ ነው፣ በጣም ሞደርን ነው። አሁን ቤቱ ኩሽና ነው፣ ግን ምንም ጭስ ምናምን አላይበትም። ማነው ዲዛይን ያደረገው? ሁላችንም። ይሄ እንግዲህ ምጣድ ነው። ኦኬ። ሁለቱ በአንድ ላይ ጭስ ይወጣል። እሺ፣ ሁለቱ በአንድ ላይ ጭስ ይወጣል። ማገዶም አይፈጅም። ኦኬ። ስንት እንጀራ ነው የምጋግሩት ነበር? አይቆጠርም ገዳም። ይሄ እንትን መስጫ ነው። ይሄ ጸበልተኛ ያው ሲመጣ ምግቡን ይዞ አይመጣም። እዚህ አባታችን እንግዲህ በበረከት የተሞሉ ናቸው። ጸጋ እኛስ ደካሞች ነን፣ ስስታም ነን እኛ። ኦኬ። አባ ግን እንደ እምነታቸው ስለሚሆንላቸው ጸበልተኛ ሲመጣ ምግብ ይዞ አይመጣም። በዚህ ጋር ነው ጸበልተኛ ሰራተኛ፣ በዚህ ጋር ነው ምግብ የሚወስደው። የአባቶችና የእናቶች ይለያል። ዳቤ ነው መውሰጃ ይለያል። ይሄ ለጸበልተኞች፣ ለሰራተኛ አንዳንድ እንግዳ ሲመጣ በዚህ ጋር ነው የሚጠቀም። ቪውም በጣም ደስ ይላል። 6 ሰዓት ተኩል ይከፈታል፣ እስከ 7 ሰዓት ይሰጣል፣ ይዘጋል። ይሄ ገድል ቤት ነው እንግዲህ። ቤተ እግዚአብሔር ሁሌ ገድል ይነበባል። ጸሎት ከጠበቀ አጥር ይበልጣል ይላል። ጸሎት ከጠበቀ አጥር ይበልጣል ይላል እና እዚህ ጋር የዜና ስላሴ አለ። ከዛ አቡነ ገብረ መንፈስ ቅዱስ አሉ፣ አቡነ ዜና ማርቆስ አሉ፣ አቡነ ተክለ ሃይማኖት አሉ። ታምረ ማርያም ይነበባል። ጸሎተ ዕጣን ይደገማል፣ ይታጠናል። ገድል አይቋረጥም ማለት ነው። ማን ነው የሚያነበው? ተረኛ ስማቸው አለ። አጣኝም አለ፣ ተረኛም አንባቢም አለ።
ለዛ ነው ምግቡ ቅድም በቃ የተባረከው። ምንም አይጎልም፣ እንደውም አይጎልም። ሸምተን አናውቅም። በቃ እንደው እና ምንድነው በረከት የምንላቸው ነገሮች ሪል በቃ ሪል ያየንበት ነገር ነው። እስቲ ለበረከት ለማንኛውም እስቲ እዩት። ወፍራም ነው። መብላት እችላለሁ? እሺ እሺ። አባቶች እናቶች አርዲቱ የሚወስደው በዚህ ጋር ነው። ዳቤ ነው የሚመገብ። ይሄ አሁን በሳምንት 4 ቀን ነው ያለው ማለት ነው። አሁን ነገ የለም በቃ ይሄ ያለ ተሰጥቶ። ስለዚህ ይሄን ዳቤ መብላት ያልቻለ ሰው የት ይገባል? ቅድም ያልከው ከተማ ወዲ ቆረጠኝ ይላል። ይሄ እኮ መድኃኒት። እንጀራ በወጥስ የለም። ቅድም ብለን እንጀራ በወጥ የለም። እናንተ እንግዳ ስለሆነ እናንተ ሰበሉ አልበላም። ዳቤ ነው ላባ ዳቤ ነው በቃ ዳቤ ነው። ስለዚህ ይሄ አሁን ለቁመተ ስጋ ብቻ ነው። ለቁመተ ነፍስ ደግሞ ጸሎቱ አለ። ያው የገዳም ጸሎት የተግባራዊ ጸሎት ነው። የአንዳንድ የገዳም ስራ ተግባራዊ ጸሎት ነው። የገዳም ስራ ተግባራዊ ጸሎት ነው። ጸሎት ከጠበቀ አጥር ይበልጣል። ጸሎት ይጠብቃል። ስራው ደግሞ መውጣት መውረዱ፣ መፍለጥ መቆፈሩ፣ ማረሱ ደግሞ ተግባራዊ ጸሎት ነው። ይሄን ይመስላል። ይሄ ዳቤ መጋገሪያ ነው። 4ቱ ምጣድ ዳቤ መጋገሪያ ነው። ኦኬ። ዳቤ መጋገሪያ ስንት ጊዜ ይጋገራል በሳምንት ዳቤ? ዳቤ 4 ጊዜ ነው። ኦኬ። እሑድና ቅዳሜ ሰጣ። 4 ሰዓት ሰኞ የለም፣ ማክሰኞ አለ፣ ሮብ የለም፣ ሐሙስ አለ። ወስጄም ማስቀመጥ አለብኝ። አዎ። አይበላሽም። በሁለት ቀን በሶስት ቢበላሽ ደግሞ ሲተርፋቸው ያመጣሉ አይደል? እግዚአብሔር ይመጣል ሲተርፍ። ይሄ እንደዚህ አሁን የተረፈ አይደል? እንደዚህ ይሰባበርና እንኩሮ ይደረግና ጣላ ይጠመቅበታል። አሁን ጣላ አይወድቅም። እንዴት ግን አገዛችሁ? ኢትዮጵያ ሕዝብ ሳይሰማ ይሄን እንዴት ገነባችሁ? እንደው እንደዚህ ብዙ ተናግረን እንኳን አይደለም። እንደ በቃ ሁሉ ማስራቱን ሲልክ ዘራይት ማኔቱ ዘራይት ፕሌስ በቃ ትክክለኛ ነገር ዛስዋይ እኛ ይሄን ቤተክርስቲያን እዚህ ያደረስነው እኮ። በተለይ ደግሞ እግዚአብሔር ይባርክልኝ። በአንተ ሚዲያ ደግሞ በጣም ብዙ ሰው መጥተዋል። በጣም ብዙ ሰው ከምንጠብቀው በላይ ብቻ ነፍስን ማዳን ስጋን ይሄን እኛም በቀደም እነዛ ሁሉ ቄዳ ስንጠብቅ እንዴት ነፍሴ እንደረካች እንደዚህ አይነት ሰው ማዳን በቃ እንደራሱ ቤቱ መጥቶ እንጀራ ወስዶ እንደፈለገ ተኝቶ ባለቤትነት እንዲሰማው ነው ያደረግነው። ያ ደግሞ ትልቅ እርካታ። ግማሹ አልቅሶ ጉልበቴን ይዞ ላሌቤድም የናፍቆት የደስታ ነበር። አሁን ከቀደሙ ልጅ ጋር ኢንተርቪው ስታደርግ እንደዚህ አይነት ከዛም በፊት መጥተዋል። ወደ 13 መጥተዋል። እነሱ ትንሽ ቶሎ ተመለሱ። ወላጆች የቀደሙ ልጅ ለምሳሌ አባቱ ነው የላከው። እናቶች አባቶች ልጆቻችሁን አምጧቸው። በቪዲዮ እንደምታዩት አይደለም። ስትመጡ ደግሞ ትክክለኛ ሃይማኖታችን ምን እንደሆነች የምትረዱበት ቦታ ነው። የምናያቸው ሰዎች መገኘታቸው በራሱ ደስ ይላል። ሰው የሚናፍቁና ሰውን ለማዳን የሚመኙ ናቸው። እባካችሁን ግድ የላችሁ። ዋጋ ከፍለን ነው እኛ እዚህ የመጣነው። ለሊት ተነስተን እናንተም ዋጋ ከፍላችሁ ነው ለራሳችሁ ስትሉ ማለት ነው። ገዳማት የልማት ምንጭ ናቸው የሚለው አረንጓዴ ልማት ላይ በደንብ የሚሰራ ገዳም መሆኑ ማሳያ ነው። ክረምት ሁልጊዜ ችግኝ ይመጣል። ወደ ደህንነት ለመቀየርና ግሪን ሪፎርሜሽን እንዲኖር እየተሰራ ነው ማለት ነው። ዛትስ ዋይ እነዚህ ችግኞች የተዘጋጁት። ያንተ ስራ በአዲስ አበባ ምንድነው? በዋናነት ከገዳሙ ጋር በተያያዘ እኛ ከገዳሙ ጋር በተያያዘ ምንድነው ጽህፈት ቤት አለ ገዳሙ ላይ። በዛ ጽህፈት ቤት ላይ እንደ ተቋም ተመስርቷል በሁሉም ክፍሎች። አሁን ለምሳሌ ሞስት ፕሮባብሊ ሆስፒታሉን በተመለከተ ነው ጽህፈት ቤት የተቋቋመው። ጽህፈት ቤቱ ኮሚቴ ሳይሆን እንደ ተቋም ነው እየሰራ ነው ያለ ነው። በእያንዳንዱ ክፍሎች ላይ ሰዎች አሳይን አድርገን እየተንቀሳቀስን ነው ማለት ነው። አሁን ሆስፒታሉ ላይ ብዙ ሰዎች አሳይን ተደርገው ጽህፈት ቤት ተከፍቶ እዛው ጽህፈት ቤት እያገለገልን እየሰራ ነው ማለት ነው። ክቡራትና ክቡራን፣ ይሄ ፕራክቲካል የሆነ ገዳም እዚህ ውስጥ ይህን የሚያክል ትልቅ ህንፃ ቤተክርስቲያን ያቆመ ገዳም ሺዎች የሚታከሙበትን ዘመናዊ ሆስፒታል የመገንባት እቅድ ይዞ እየተንቀሳቀሰ ይገኛል። ስንት ሺህ አልጋ ያለው ነው? 1088 አልጋ የሚይዝ ሆስፒታል ነው። ያው ሞስት ፕሮባብሊ ከስጋ እናክማለን ነፍስን እናድናለን በሚል መርህ ተነስቶ ያው ስጋዊን አገልግሎት በሆስፒታሉ ይሰጣል። መንፈሳዊ አገልግሎት ደግሞ በአባቶች
ይሰጣል ነፍስን ለማዳን ማለት ነው። አሁን በስጋዊ መዳን የማይችል ግለሰብ በአባቶች ተዘጋጁ በአባቶች አሉ፣ በሕክምና ሙያም ላይ ያሉ መነኮሳት አሉ። እነሱ ስጋው ደሙን ያቀብላሉ፣ እውነተኛውን መንገድ ያሳያሉ ማለት ነው። ሰው ላይ ነው የሚሰራው ማለት ይሄ ትልቅ ፊቸሪስቲክ የሆነ ቤተክርስቲያን ነው ማለት ዘመኑን የሚዋዥ የሚመጣውን ዘመን በመንፈሳዊነት የሚገራ ገዳም ነው። የሚገርማችሁ በዚህ ዙሪያ እኔ በጣም ጥናት አደርጋለሁ። በሽታ ከየት ነው የሚመጣው? ዘመናዊው የሕክምና ስርዓት ያጣው አንድ ነገር ስለ ነፍስ አያውቅም። በሽታ የሚመጣው ከሰው ነፍስ ጭንቀት፣ ከሰው ነፍስ መወጠር፣ ድብርት፣ ፍርሃት ነው የሚመጣው። ምንጩ ያለው ነፍስ ላይ ነው እንጂ ሰውነት ላይ አይደለም። በዚህ የተነሳ በርካታ ሰዎች ይሞታሉ። ኢቭን በሕክምና ስህተት ምክንያት ይሞታሉ። አስቡት፣ የነፍስ ጥበብ ያላቸው አባቶች የሰውነትን አሰራር ከሚያውቁ ሐኪሞች ጋር ሲዋሃዱ በሽታው ምን ያህል ፈጣን ሊሆን እንደሚችል ቅድም እማሆይ ሲያወሩ ሰምታቸዋል። ከካናዳ ከአሜሪካ የመጡ ምዕመናን ሴቶች እንዴት እንደተፈወሱ። ይሄ ደግሞ በዘመናዊው የሕክምና ስርዓት ሲደገፍ እጅግ በጣም ጠቃሚ የሆነ ሆስፒታል ይሆናል ማለት ነው። በዚህ ሆስፒታል አሻራችሁን እንድታኖሩ እዚህ ጋር ስልክ አስቀምጠናል። የጽህፈት ቤታቸው ነው። ደውላችሁ ከነሱ ጋር መወያየት ትችላላችሁ። በርካቶች ወላጆች ልጆቻችሁን እዚህ መታችሁ አሳክማቸዋል። ከልብ አድርገን እናመሰግናለን። እግዚአብሔር ይስጥልን። ገዳሙም እኛን እያመሰገነን ስለሆነ ብር አይደለም ዋናው ነገር የሰው ልጅ ነፍስ ነው። ኑና እዚህ ታከሙ። ይሄ ፊት ለፊታችን ላይ ያለው አዳራሻችን ነው። ሁለገብ አዳራሽ ነው። ለስብከተ ወንጌል የምንጠቀምበታለን። በበዓላት ጊዜ ደግሞ እንግዶችን ማስተናገጃ ይሆናል። በአንድ ጊዜ ወደ 1000 ሰው መያዝ ይችላል። በጣም ትልቅ ነው። የራሱ የሆነ ሳውንድ ሲስተም ያለው በደንብ የተደራጀ ነው። ከዚህ አሁን ደግሞ እሱን ለማሳደግ አስበን አሁን እያደስን ያለ ነው ማለት ነው። ስለዚህ ወቅቱን በጠበቀ መንገድ ለሌሎች አገልግሎቶችን በሚሆን መንገድ ለእኛ አገልግሎት ብቻ ሳይሆን ለሌሎች መንፈሳዊ አገልግሎቶች በሚሆን መንገድ ለማደራጀት አሁን በዚህ ክረምት ውስጥ እያደስ ነው ያለ ነው ማለት ነው። ለዚያ ነው ዝግ የሆነው። በጣም ጥሩ። እሺ ያ ወደፊት ታዩታላችሁ ማለት ነው። እሺ ቅድም እንደው ያወሩኝ ነበር ስለ እግዚአብሔር በመሃል ተቋረጠና ከዓለም ጋር ሲሆን የፈጠነ ከእግዚአብሔር ጋር ሲሆን የዘገየ ይመስላል ብለው ነበር። ከእግዚአብሔር ጋር ሰው ሲኖር ይፈጥራል ማለት ነው በደንብ። ምክንያቱም ያው በመላእክት ደረጃ እንኳን ብናይ ፈጣን ናቸው ብለን ነው የምናስበው አይደለ? እግዚአብሔር ደግሞ ምን ያክል ፈጣን ነው፣ ምን ያክል ሰሚ ነው በህይወታችን ውስጥ ያንን እንኳን ብንገነዘበው ቀላል ምሳሌ ነው። ሌላው ትልቁ ነገር ትልቁ ትምህርትን ትተን ማለት ነውና አንዳንድ ጊዜ ረጅም ሰዓት በሌሎች ጉዳዮች ላይ የምናሳልፋቸው ጊዜያቶች በጣም ረጅም ይሆናሉ። ለእግዚአብሔር የምንሰጠው ደግሞ ትንሽ ይሆናል። አሁን ምንድነው የትኛው ላይ ነው ፕራዮሪቲ መስጠት ያለብን የሚለው ጉዳይ ነው ትልቁ ነገር ማለት ነው። እና ሞር በዚህ ጊዜ ውስጥ ወደ እግዚአብሔር የምንቀርብበት ዘመን ነው። የሚያሻግረን ያ ስለሆነ ማለት ነው ካለንባቸው ተግዳሮቶችና ችግሮች ማለት ነው። እና ሞር ያው መዘመን በዚህ ጊዜ ከእግዚአብሔር ጋር መሆን ነው ብዬ ነው የማምነው። ዘመናዊነት የሁሉ ምንጭ እግዚአብሔር ስለሆነ መዘመን ልዕልናው እግዚአብሔር መሆን መቻል አለበት። በደንብ ሬፈረንሳችንን በደንብ ማስቀመጥ መቻል አለብን። መዘመን የምንላቸው ነገሮች ራሱ በትክክል ዲፋይን መደረግ አለባቸው። ከምን አንጻር ነው ብለን ማየት ይኖርብናልና ከምን አንጻር ነው እንደው ዘመናዊነት ከእግዚአብሔር ጋር መሆን ነው ያሉት? ምንድነው ዘመናዊነት ማለት ምንድነው? የምንቀበላቸውን ነገሮች በእግዚአብሔር ሚዛን ውስጥ አድርጎ መቀበል መቻል ማለት ነው ብዬ ነው ማለት። ምክንያቱም ሰው ከእግዚአብሔር ጋር ከሆነ ብቻ ነው ህይወቱ ያማረ የተሻለ ነው። በጣም ሂውጅ ነው። አያችሁት ምን እንደሚያክል ደረጃው? ይኸውላችሁ ምን ያህል ትልቅ እንደሆነ ለመገመት ይኸውላችሁ ይሄ ደረጃው ነው። አስባችሁታል? ደረጃው እኔን በልጦኛል። ኢትስ ሱፐር ኢትስ ጀስት ማግኒፊሰንት ሚሉት ነገር ነው አርኪቴክቸር ዋይዝ ማለት ነው። የሁሉንም ስንጀምር በነፃ ነው እና ያው ልጆች መጥቶ አስራታቸውን ይሰጣሉ አሉኝ። ዲዛይን ያደረኩት ልጆች ጋር ዲዛይን በዚህ መልኩ ተሰራ። እዚህ ጋር ሩፋኤል ነው። እሺ ሩፋኤል ነው በሩ ማለት የወዳኛው ፋኑኤል ነው በሩ። እሺ በጣም ነው የሚያምረው። ይሄ ከዚህ ኮለን ከዛ ከለምደስ 44 ሜትር 44 ሜትር ውጪውን ሳይጨምር አርኮቹን ሳይጨምር ማለት ነው። አርኮቹን ሲጨምር ወደ
60 ምናምን ይመጣል ማለት ነው። እቺ ናት አሁን ወደ ላይ ሄዳ ዶም የምትሰራው። ይሄ ነው የተሸከመው ዶሙን ማለት ነው። ዶሙን የተሸከመው ይሄ ግራውንዱ ነው ገና። ይሄ ግራውንድ ነው። ስለዚህ ዋናው ቤተ መቅደሱ ከላይ ነው። ከፊታችን ያለው ፍልሰታ እዚህ ብትመጡ በነገራችን ላይ እዚህ ውስጥ ነው የምታስቀድሰው። አስቡ። ይሄ ቀኔ ማህሌቱ ነው። ይሄ ቀኔ ማህሌቱ በጣም ትልቅ ነው። እያንዳንዱ ማህሌት የሚቆም ሰው ወንበር አለው ማለት ነው። ወንበር አለው። አንድ ወንበሮች ነው 72 ነው። 72 አርዴት አስባለው እንዳትለኝ መንፈስ ቅዱስ ያሰበው ነው። ኦኬ ልክ ይመጣል 72 ነው ሲጀምር በቃ እዛች ጋር ይመጣል። ይሄንኛው እንግዲህ ቀኔ ማህሌት ነው። የሚያስገርመኝ ነገር ይውላችሁ ይሄ ቦሌ መሃል ሰሚት መሃል ኦር ለቡ ቢሆን አይገርመኝም። ይሄ ውስጥ ገጠር ተገብቶ እግዚአብሔር ራሱ ያነጻው ቤተክርስቲያን ነው። ያውን ያው አባ ፓውል ያለው አባ መካስ ያለው አባ አንጦንስ ያለው እዚህ ጋር 4 ካህናተ ሰማይ ናቸው። እነዚህ በአጠቃላይ ማለት ነው 24 ካህናተ ሰማይ ናቸው። አንደኛው ይዟል፣ አንደኛው ጽና ይዟል። ይሄ እንደዚህ እንግዲህ ወደፊት አላለቁም ገና ስዕሎች ይሰራሉ። ይሄ ደግሞ ዕቃ ቤታችን ነው። እንግዲህ ዕቃ ቤታችን ንግባና እሺ ጂሰስ እግዚአብሔር ስም ሁሉ ነገር ለምሳሌ ቅዳሴ ሲገቡ እዚህ ለብሰው ነው የሚወጡት ማለት ነው። ልብስ መለወጫ ክፍል ማለት ነው። ስቴዲየም ልክ መልበሻ ክፍል እንዳለው ሁሉ ይሄ የመጀመሪያ ነው። ሌላ ቦታ ካለ አላቅም። ካህናት ገብተው ልብሳቸውን ቀይረው የሚወጡበት መልበሻ ክፍል አላየውም። እኔ የማውቀው እግር ኳስ ነው 7 ቁጥር 14 ቁጥር ምናምን ተብሎ የተቀመጠው አይታችሁታል። ይሄንኛው ከዚህ ጀምሮ እስከዚህ አንድ ካህን እንደየቀኑ አማርጦ ይለብሳል ማለት ነው። ዲያቆንም እንደዚህ ይለብሳል ማለት ነው። ሁሉም በየእንትናቸው አለ። ካህን በካህን ነው፣ ዲያቆን በዲያቆን ነው። የክብረ በዓል ማክበሪያዎች ናቸው እነዚህ። ደግሞ ያው እንደዚህ አክሊል ይቀመጣሉ። አክሊሎቻቸው እዚህ ጋር ይቀመጣሉ ማለት ነው። አትሊስት ስቶፕ ሲሰራ እዚህ ጋር ትልቅ እንትን ተፈጠረ። ይሄንን አፈሩን አወጣል። እንደው 2 ክፍል ዘመው ላይ ያመለጠኛል። አቅም ቢኖር 2 ክፍሎች አሉ አፈር የተሞሉ ማለት ነው። ይሄና መቅደሱ እንትን በቃ ወደ አንድ ቤት ወደ ቤት ለውጠናቸዋል ማለት ነው። አሁን ይሄ መቅደሱ ያው ከላይ ስናየው በኋላ እናየዋለን። መቅደሱ 21 ሜትር ወደ ላይ ይረዝማል። ቅድስቷ 14 ሜትር ትረዝማል፣ 16 ሜትር። ከዛ የመጨረሻው ደግሞ 56 ሜትር ነው። ያው እንትኑ በቃ እንደዚህ ትንሽ ሰማይ ማየት ማለት ዓለም ላይ የለም ተባለ። እንደዚህ አይነት እንግዲህ አሁን እናንተ ያው ጉግል ምናምን ካደረጋችሁ እናንተ ታገኙታላችሁ። ትልቁ ኢታሊ ውስጥ 44 ሜትር ነው ያለው ዶሙ ማለት ነው። ዊዛውት ፒላር ነው። ፒላር የለውም። ይሄ ቋሚ የለውም ማለት ነው። መሀል ላይ ማለት ነው። መሀል ላይ ቋሚዎች የሉ። ይሄ እንግዲህ ያኛው 7 ሴንቸሪ 13 ሴንቸሪ ይመስለኛል በሸክላ ነው የሰራው እንጂ ኖሩ ዶም ብቻ 14 ዓመት ነው የፈጀበት የኢታሊው ማለት ነው። ዞሮ እንግዲህ እኛ ደግሞ አሁን የሰራነው በዜሮ ጠጠርና ሜሽ ኔት እንትን ብለን በልስን የሰራነው ማለት ነው። እና ስሎሊ ነው እንደዚህ ቨርት አድርጎ አኩሬት ሜጀርመንት ነው በቃ ሎዱ እንዲሸከም እንዲህ አድርገን እንትን ያለው ማለት ነው። ኦልሬዲ አሁን እየቆረጠን ደግሞ ልስን ተጀምሮ ውስጥ ልስን ጀምረናል። 1-2 ልስን ይቀረናል። መስከረም ላይ ምናምን እናጠናቅቃለን። ሙሉ ቤተክርስቲያን እንትኑን ብቻ ዶም ብቻ ወራዲያው ክረምት ስለሆነ አያስገባም። በሚቀጥለው መስከረም ላይ ቀለም ሙሉ ለሙሉ የውጭ ዶም ተቀብቶ ያልቃል። ውስጥ ስዕልና እንትን እስከ ታህሳስ ኦልሞስት እንግዲህ በሚቀጥለው ዓመት የመጨረሻ ሐሳብ አለ። ስንት ዓመት ፈጀ? አሁን 4ኛ ዓመት የተገነባ በ4 ዓመት ብቻ ነው ያውላ። እውነትም መንፈስ ቅዱስ አለ። 4ኛ ዓመት እውነትም እግዚአብሔር አለ። አሁን 40 ሰራተኛ አለ። 40 ሰራተኛ መስጠት ይበላል። በሳምንት ደግሞ 50 ወደ 55,000 ምናምን ይወጣል በሳምንት ፓር ዊክ። ያው መስራት የሚሰጡ የለም። በእውነት ለዚህ ቤተክርስቲያን አስራታችሁን አውጡ። ይሄው የምታዩት ገንዘብ ስራ ላይ ይውላል። ካህናት ማለት አይንተ እግዚአብሔር የሆኑ የእግዚአብሔር አይኖች ናቸው። የሚቀድሱን የተከበሩ ናቸው። ያስፈልጋቸዋል። ምክንያቱም የሚያመልኩት ንጉስ ነው። የሚቀርቡት ንጉስ ፊት ነው። ንጉስ ፊት ሲቀርቡ እነሱም አምረው ደምቀው በሚያምር ሁኔታ የሚያምረው የአምላካችንን መቅደስ ውስጥ ሆነው ጌታችንን ማክበር አለባቸውና ይሄ ለኔ ምን ያህል እግዚአብሔር ከዚህ ገዳም ጋር እንዳለ የተረዳውበት ነው። አባታችን በእውነት እንኳንም እግዚአብሔር ረዳቸው። በስመ አብ ነገረ ማርያም ይባላል። ይሄ ነገረ ማርያም መጽሐፍ ነው። ነገረ ማርያም ነው። መያዝ ይችላል። አዎ ትችላለህ። እስቲ አሸክም።
እሺ ክብራትና ክብራን እንግዲህ ይሄን ትልቅ መጽሐፍ ሊያሸክሙኝ ነው። በስመ አብ አንተ ኧረ በስመ አብ ምን መጽሐፍ ነው የሚባለው? እስቲ ኧረ በስመ አብ ጂሰስ ታምሩ ተነቦ እስኪያልቅ ድረስ አይኔ ስላሴ ነገረ ማርያም ይባላል። እንግዲህ ነገረ ማርያም ከልደቷ እስከ እርገቷ ወይኔ ልጅ ሆኜ ዣንጥላ ይዤ አውቃለሁና ይሄ ደግሞ በጣም ከባድ ነው። እመቤታችን ከዚህ በላይ የሚከባብዱ ተአምር ጸጋ ረድኤት ያላት እናት ናትና በዚህ መንገድ እንግዲህ አባቶቻችን አክብረው አዘጋጅተዋል። እባካችሁ ኦርቶዶክሳውያን አንብቡ። ማንበብ ማንንም አልገደለም። እነሱ መጽሐፍ ጽፈዋል። ልክ ፊደል ቀርጸው ዓለም እኮ ፊደል ሳይኖረው እኛ ያለን ተንትነውታል። ነገረ መለኮትን ነገረ ስጋዊን ተንትነውታል። የኛ አለማንበብ ነው። ስለዚህ እናንተ አሁን አማርኛ እንግሊዝኛ ትጽፋለህ አይደል? አዎ አማርኛ እንግሊዝኛ ነው ጽፈው አባ ዲኤን አማርኛ ነው ጽፈው ነው እንደው እንደዛ እንዳጽፋለህ። አረ ባለቤት የሆነውን አማርኛ ለእንግሊዝኛ ፊደል አትስተውል። በእርግጥ ነው አልወደም። ስለዚህ ባለቤት የሆነውን አማርኛ ግጥም ብጽፍበት፣ ድርሰት ብጽፍበት፣ ነገረ መለኮት ብጽፍ፣ ሁሉንም ነገር ብተነትንበት፣ የፈለከውን ነገር ብጽፍበት ያለፊት ባለቤት ለአፍሪካ ለኢትዮጵያ ለአፍሪካ ለምን እንግሊዝኛ ፊደል ታመጣለህ? ለምን ታመጣለህ? ስለዚህ ያርች ስለዚህ አንብቡ። ሳታነቡ ቤተክርስቲያንን ለመስደብ አትሩጡ፣ ወይም ለመናቃት አንብቡ። ምንድነው እናንተ በህይወት ዘመናችሁ የዘር ማንዘራችሁ አንብበው የማይጨርሱት መጽሐፍ አለ ቤተክርስቲያን ውስጥ። ሳታነቡ እንደው ዝም ብላችሁ ሃይማኖታችሁንም አትቀይሩ። ፈትሻችሁ መርምራችሁ። አሁን ይሄ መጽሐፍ ነገረ ማርያም ይባላል። ነገረ ማርያም ማለት ለማርያም ይሄን የሚያክል መጽሐፍ ጻፋችሁ ካላችሁ አይደለም፣ ስለ ክርስቶስ እኮ ነው። እሱ ከሌለ እሱ አይለችም። የየቀኑ 365 ቀን ይነገራል ማለት ነው። ኬት ወዴት እንደሆነ ይነገራል። ትናንትና አንድ ገጣሚ ቤት ሄደን ነበረ። የኢትዮጵያ ሕግጋት ብለው ትልቅ መጽሐፍ አሳይተውን ነበር። እዚህ ጋር እንደሚታየው ይሄ መጽሐፍ ደግሞ ያንበልጦታል። በእርግጥ ከዚህ የሚበልጥ ምን አለ? ከመቤታችን የሚበልጥ ምን አለ? እዚህ ጋር ምን አለ? ይሄ ደግሞ ያብረ ተክላይ ማለት ነው። ይሄም የእሳቸው ኦኬ ታምራቸው ነው፣ ገድላቸው። ተስማሚ የራሱ ምን ያክላል? አንተ ሁሉም የብራና መጽሐፎች ሁሉም አለ። ሁሉም መጽሐፎች አሉ። ዋው መስከረ ዓለማችን ላይ ካሉ አብያተ ክርስቲያኖች በዶም ሼፕ ደረጃ የዶሙ ስፋት እስካሁን ድረስ ጎግል በተደረገው መሰረት የሚደርሰው የለም ነው የሚባለው። ስንት ሜትር ነው ዶሙ አሉ? 44.5 ነው ያለው። ስንት ነው የጣሊያን ያለው? 44 ነው። በኢነር እና ዳውተር ይላል። ኢነሩም 43.50 ነው። ዳውተር 44.50 ነው። ይሄኛው ዳውተር 44.50 ነው። ይሄ ዋና የወንዶች መግቢያ ነው። ኦኬ ይሄን እንጨት ራሱ ማቆም ቀላል ነው? ቀላል አይደለም። የሀገር እንጨት ነው ተቅጥቀን አሁን ውስጥ አንድ ለስነናል። 2 ልስን ይቀራል። ከዛ ቻክ ይደረጋል። ከዛ በቃ ስዕል ነው። ስለዚህ እዛች ጋር መቅደሷ አለች። መቅደሷ ኦልሞስት 21 ሜትር ትረዝምና የራሷ ዶም አላት። ቅድስት አለ ደግሞ እዚህ ጋር ቅድስት አለች። ቅድስቱ ያው ቆራቢዎች ምናምን የሚገቡበት ነው። ይሄኛው ቅኔ ማለት ነው። ኦልሞስት እሱም ወደ 10 ምናምን ሜትር ነው ስፋቱ ማለት ነው። እና ከታችኛው ቅኔ ማለት ጋር እኩል ነው። እና እቺ ዋርኮቹ እዛች ጋር መወጣጫ አለ ወደ ላይ። ኦኬ እዛች ጋር ወደ ላይ ወንድ በዚህ ጋር ይወጣል። ሴቶች ደግሞ ወዲያ ጋር እንደዚህ መወጣጫ ያላቸው። ስለዚህ ቅድም ያሉትን ቦታ ያገኛሉ። በቦል ቦታ መቆሚያ ነው። እስከ ቅኔ ማለት የወንድ መቆሚያ ነው። በዛም የወንድ ማለት ሴቶች። ስለዚህ መሀል ላይ እንደ ጥንታዊ ቤተክርስቲያን መቅደሱ አለ። በዙሪያው ደግሞ ሰው መዞር ይችላል። ዳት ትልቅ የቀኖናም ቤተክርስቲያናችን ቢኮዝ እዚህ የሚገባው ለመጸል ካህኑ ዲያሎግ አይደል? ካህኑ ዲያቆኑ ምዕመኑ አይደል? ተንሱ ሰላም ለኩልክሙ ምስለ መንፈስከ እያለ ይሄዳል። ያንን በቃ መስዋዕት ያንን ኮንሰንትሬት ያደርጋል ቱ ዘ ሴንተር ማለት ነው።
ማዕከሉ ቤተ መቅደስ ነው። እዛ ላይ ያተኩራሉ ማለት ያተኩራል። 5 ሜትር ነው በሩ ራሱ 6 በር አለ እንግዲህ 6 5 ሜትር በቃ ትልልቅ አሰርታችሁ ነው። በቃ ብር አይደለም ምን ጠይቀው ኑ አስለኩ የምታምኑበትን በር ሰሪ ኳሊቲ በር ሰሪ ለእግዚአብሔር የሚሰራ ሰው ጋር ይዛችሁ ነው አስለኩ አሰሩ። በቃ አሰር ብር ለእንደዚህ አይነት ለመልካም ነገር ሲውል በረከት ታገኙበታላችሁ። እነሱ ትልቁን ስራ ሰርተው ጨርሰውታል። መጨረሻ ላይ የመጣው ሰው ያለ መጽሐፍ ቅዱስ ላይ 3 ሰዓት መጡ 6 ሰዓት መጡ 11 ሰዓት መጣ። 11 ሰዓት የመጣውን ሰው ነው እኩል ነው በረከት የሚገኘው። ክፍያው እኩል ክፍያው እኩል መሰረት እንደገነባ ያየ እቺ ኮለዶቹ እንደዚህ ጋር ያልቃል። ኳሊቲ በጣም ኳሊቲ። ይሄ ደወል ቤቱ ነው። እሱ ደወል ቤቱ ነው። እናት ይሺ ነው ማለት የባታ ወርቅ ነው። እሷ ናት ከግሪክ የላከች ደወሉን አሃ 500 ሺህ ነው አውጥታው ወደ 500 ሺህ የባታ ወርቅ ባታ ተስተሽ እንግዲህ አቤት ቪው ከዚህ ጋር ስታዩ look the view እንግዲህ oh my god እቺ አሁን እንትን ናት። ሁለት ነገር ነው ፐርፐዙ። አሁን ከስር ይዋ ታንከር ነው። ኦኬ ውሃ ነው ይሄ ራሱ ሲሚንቶ ከስር ውሃ ነው። ከላይ ላይብረሪ ነው። ውሃው ከየትም ይመጣላችሁ? ውሃው እዛች ጋር እንደምንጫለች ያው በቃል ክረምት ላይ በደንብ ትላለች። ትንሽ ደግሞ በጋ ላይ ትንሽ እንትን ትላለች። ስለዚህ በቃ ወደታች የሚሄደው በዚህ ወደታች ይወርዳል። በዚህኛው በቱቦ ይገባል። ስለዚህ ውሃው አመት ያኖራቸዋል። እሱ ነው ትንሽ ችግሩ። አሁን ቅድም ያልኩን ኢሪጌሽን እንደልብ ውሃውን የመጠቀም እንትን ከብቶች አለ ትንሽ እሱ ይቸግራል በአብዛኛው ማለት ነው። ኳላ ዘጋመች ደግሞ ጸበል ነው። አሁን ጸበሉ ከብትና አሳያቸዋለሁ። ኦኬ እዛ ጋር ምንጯ ላይ ናት። እዛ ውስጥ ቦልቶ ያድራል። ካሰው በጠዋትም ጥምቀት አለ 6 ሰዓትም ጥምቀት አለ። ኦኬ አሁን ከሩቅ የመጣ ሰው ጠዋት ካመለጠው 6 ሰዓት ይደርሳል። አንዳንድ ጠበቅ ያለ በሽተኛ ካለ ጠዋትም 6 ሰዓትም ይጠመቃል። ሰላም ናቸው። እዚህ ማለት ይቆማል። እዚህ ያው ቅዳሴም አለ ያው እዛኛው እንትን ስላለ ማለት ነው። ሁልጊዜ በጌታ ደስ ይበላችሁ ፊልጵስዩስ 4:4 ደግሜ እምላለው ደስ ይበላችሁ ብሏል። ሰገነት ይሄ በጣም ለግዠሪ ነው። ቴራሲንግ እዛ ጋር ሰባኪ ይሆናል። ህዝቡ እዚህ ጋር ይቀመጣል። እዛ ጋር ሰባኪ ቲያትሪካል አይነት ነገር ባክቦኑ ነው። ይሄ ደግሞ ዋናው እንግዲህ ሁሉም ጋር አሁን እዛች ጋር ለግልጋሎት ወደዚያው ተናቸው ነው እንጂ እዛ ጋር አለ ያብራናዎች አሉ። ሁሉም በቃ ስንከሳሩም አለ ታምረ ማለት ማለት ጥንታዊ መጽሐፎች አሉ እዚህ ጋር ያው ውስጥ መጽሐፍ አለ አባ ይሄ ውስጥ መጽሐፍ አለ ትችላለህ መክፈት ወይ ከፍቻለሁ በስመ አብ ጥንታዊ መጽሐፍ አያቸው። ይሄ አቤት ስንት ሰው ተባርኮበት በዚህ መጽሐፍ በዚህ ዳዊት ስንት የዚህን ሚስጥር ታውቃላችሁ? ይሄ እመቤታችን ቅድስት ድንግል ማርያም ናት። ይሄ ደግሞ ኢየሱስ ክርስቶስ ነው። የዛ ተምሳሌት ነው። እሺ ይሄን መጽሐፍ እኮ ነው ቅድም ያልኩት ስታንሳት ወለቱም አንዴ አይችላል እቺ ነው ማለት እቺ ኮትንሽ ነው እንደማለት ግን እቺ ራሷ ነች አባ ኦኬ ዋይ ታንከራቱ እቺ ነው እንዴ እዚህ ሰው ከገባስ ጠላት ሲመጣ ራሱ ልንደበቅ እንችላለን። እስከ ሐምሌ ምናምን ነሐሴ ይሆን ከዛ አመቱ ሙሉ ተጠቀማላችሁ በዚህ ምንጯ ትንሽ አትቆጥር። እናንተ ሰዎች ይሄ በጣም የሚገርም ነው። ገብታችኋል? አሁን ያለነው ታንከር ላይ ነው። ታንከር ላይ ቤት ተሰራ ማለት ቦታው የውሃ ችግር ስላለበት አባታችን እንደ አንድ ወጥ አርኪቴክት ዲዛይን አድርገውት ቀላዩ ቤተመቅደስና ላይብራሪ ነው። እታቹ ደግሞ ታንከር ነው፣ ውሃ ማስቀመጫ ሲስተም። it's just mind ትክክለኛ ይሄ ነው አይደል? አንድ ዓለም ነው እንጂ 3 ዓለም የለም። ሂድ ክፈት ሩጥ። ሰዎች እዚህ ውስጥ መጠመቅ ማለት በቃ የገነት ጨረፍታው ነው እዚህ ያለው።
ዋው! ይሄ እንግዲህ መጀመሪያ 92 ምናምን አካባቢ 93 አካባቢ ነው ጸበሏን ያገኘዋት፣ ያው አጎለበትኳት ማለት ነው። ከዛ በኋላ ትንሽ ቆይቶ ወደ 98 ሌላ አንድ ምንጭ ፈለቀ፣ ሁለቱም አንድ ላይ ይገባል። ያው የገብረ መንፈስ ቅዱስና የባታ ጸበሎች ነው። በጸበል እንግዲህ አንዳንዴ የለም፣ በጣም ብዙ ሰው ክፍያ የለም፣ ምን የለም፣ በነፃ ነው። ግን እርሶ ጋር ሰይጣን አይጮሁም አሉ? እንዴት ይጮሃል? እንዴት ይጮሃል? የሆኑ ሰዎች ጋር ይጮሃል። እንደዚህ እንትን አስገብታብኝ እንትን አስገብቶብኝ ይላል። ለምን? እንግዲህ የኔ አጠባመቅ ይሁን እንጂ የጸበሉ ይሁን አላውቅም። ሌላው ጋር ጨዋታ ነው። ኦኬ። ዞሮ ምንድነው አንዳንዴ የሚጮውን ሰው በትክክል ማጥበቅ ይፈልጋል። የሚናገር ሰይጣን የተናገረው ነገር ሁሉ እውነት አለ። ከጮኸ መልቀቅ ነው፣ ልቀቅ ነው በቃ። እሱን እያወራ ከየት ነው ያዝከው? እንደዚህ ሲባል አጋንንት እንደመጥራት ነው፣ ጠንቋይነት ጠይቅ ነው። ያው ሌላ ጠንቋይ ጸበሉ ውስጥ መጠየቅ እንደማለት ነው። 23 ዓመት አጥምቄያለሁ ማለት 23 ዓመት እዚህ ቦታ አጥምቀዋል። እዚህ እንግዲህ ሰዎች ከብዙ ሱስ ከብዙ በሽታ አጋንንታዊ አሰራር ተፈተዋል። ቦታው ብቻ በእውነት በራሱ እጅግ ሰላም የሚያድስ የሚያረጋጋ ደስ የሚለው ዝም ብላችሁ እዚህ ጋር ብትቀመጡ ራሱ ማለት ነው እግዚአብሔር ራሱ ዲዛይን ያደረገው ቦታ ነው። እኚህ አባት ተጠቅመው እና አባታችን ምግብ ባንበላ እንጠመቅ ነበረ። እንግዲህ መብላታችን ሌላ ጊዜ አቀደን በሌሊት ደርሰን ተጠምቀን ነው እንትን የምንለው። ደስ የሚለው ሲጠምቁ ጠዋት 3 ሰዓት እና 6 ሰዓት ያደርጋሉ። ለምሳሌ ጠዋት ተነስታችሁ ከአዲስ አበባ ነርታችሁ 4 ሰዓት 5 ሰዓት 6 ሰዓት ብትደርሱ ምግብ ካልበላችሁ 6 ሰዓት 6 ሰዓት ላይ ማለት ነው እዚህ መጠመቅ ትችላላችሁ ማለት ነው። እንግዲህ በሳቸው እጅ በተባረኩ አባት እጅ መጠመቅ ማለት ቀላል አይደለም። አሁን ደግሞ የኛው የከብት እርባታ ነው። ሄሎ አሁን ላይ 6 ናቸው፣ እርጉዞችም አሉ። እነዚህ ደግሞ የሚያድጉ ጥጃዎች ናቸው ማለት ነው። ስለዚህ እስከዛሬ እስከ 20 ሊትር 25 ሊትር ይታለባሉ። ማለቢያ ማሽን አለን። ይሄን ማሽን ቁጣቸው ላይ ሰካል እንትን ይላል። የኮምፕረሰር አለ። ያው ላይክ ሜካኒዝሙን በመጠቀም ያልባል ማለት ነው። የታለበው እዚህ ጋር ይገባል። ይሄን አንስቶ ደግሞ ወደሚገለበጠው ይገለበጣል ማለት ነው። አሁን ላይ ያለን ይሄ ነው። እዚህ ላይ ብቻ አይደለም እንትናችን ህፃናት ትምህርት ቤትም አለን ኬላ ላይ ማለት ነው። ወደ ከተማ ወጣ ስለሚልና ደግሞ በዚያ በኩል ደግሞ ለነገ ተስፋ የሚሆኑ ለቤተክርስቲያኗም ለሀገር የሚጠቅሙ ሁለቱንም መንፈሳዊውንም ዓለማዊውንም እና ገዳማዊ ስብዕና ኑሯቸው እንዲያድጉ የሚያደርግ አንድ ትምህርት ቤት አለን። ያው እዚያ የምንቀበለው ከ2 ዓመት ተኩል እስከ 7 ዓመት ያሉ ህፃናት የሆኑትን በዚህ ቃኝተን እንዲያድጉ ስለምንፈልግ ማለት ነው። ያው እሱንም አሁን ወደፊት ለማስፋት ለማሳደግ እየሞከርን ነው። ከኛ ባለፈ ደግሞ በውጭ ያሉትን ሰዎች ደግሞ እናግዝባቸዋለን ብለን የምንሰራባቸው ለምሳሌ አሁን የወተት ቤቱ ለህፃናቶቹ እንትን ይላል ለሚያድጉት ልጆች ውጭም ላይ የተወሰነ ለበረከት ደግሞ እናከፋፍላቸዋለን በነፃ ወደ ከተማ የምንወስደን ዲስካውንት አድርገን ማለት ነው። እኛ ብዙ ጊዜ ምንድነው ይሄ የነሱን አሁን ይሄ የሚመገቡትን የምግባቸው የትራንስፖርቴሽኑን በሚችል ነው እንጂ በጣም ዲስካውንት አለ። ብዙ ጊዜ እኛ መርሃችን ምንድነው በቃ እኛ ሰርቭ እናደርገዋለን፣ ሰው ደግሞ የእግዚአብሔርን ይሰጣል። ስለዚህ እዳ አይኖርብንም። ምክንያቱም እኛ የተሰጠን በቸርነት ነው። መጽሐፍም ይላል በቸርነት የተሰጣችሁን በቸርነት ስጡ። ስለዚህ ለእኛ የሰጠንን እኛ ደግሞ መስጠት አለብን እና ያን ሀሳብ በማድረግ ነው ለሰው ማገልገል ለሰው መድረስ ከዚያ በላይ ነው። ምክንያቱም እኛ ሌላ የተለየ ነገር የለንም። ይሄ ነው ህይወታችን እና ስለዚህ ለሰው መኖር ለሰው የሆነ ነገር አትርፎ ማለፍን አስተምሯችንም እና ከዚህ አንጻር ነው። ስለዚህ የምታዩቸው ነገሮች በሙሉ ሰው ተኮር ናቸው። ሰው የሌለበት ነገር የለም። ነግደን አናተርፍም። ሰው ተጠቅሞ እንዲያልፍ ነው የምንፈልግና እዚህ ላይ ብቻ አይደለም። እንደምታዩት ከአካባቢው ማህበረሰብ ጋር ከዚህ የሚጠቀማቸው ነገሮች አሉ በብዙ መንገድ። ይሄ ገዳም ከተቋቋመ ጀምሮ ብዙ አካባቢው ሌላውም ከገዳሙ ተጠቃሚ ማለት ከገዳሙ ልማት ጋር ተያይዞ ማለት ነው። ስለዚህ ያ ያስደስተናል፣ ትልቅ እርካታችን ነው እና ስለመጣችሁም ስለጎበኛችሁም በጣም ደስ ብሎናል።
ያው እናንተን አይተው ደግሞ ሌሎች ይመጣሉ ብለን እናስባለን። ከዚህ በኋላ እናንተም ቤታችሁ ትመላለሳላችሁ ብለን እናስባለን። ብዙ ኢንስፓየር ያደረጋችሁ ነገር አለ። ሁሉም ቤቱ ነው። ዛሬ የመጣውን ቤቱ ነው፣ ነገ የሚመጣውን ቤቱ ነው። ስለዚህ የእግዚአብሔር ቤት እስከሆነ ድረስ ሁሉም ባለቤት ነውና በዚያ መንፈስ ነው ስለመጣችሁ፣ ስለምታግዙን፣ ስለተባረካችሁ፣ ቦታውን ስለረገጣችሁ ያው እግዚአብሔር ይመስገን በጣም ደስ ብሎናል። ክቡራትና ክቡራን እዚህ ያለውን ቆይታ ጨርሰን አሁን ደግሞ ወደ 1088 ሰዎችን ወደሚያስተኛው ታምረኛ ወደሆነው እጅግ በጣም ቪዥነሪ ወደሆነው ሆስፒታል እንሄዳለን። አብራችሁን ቆዩ። ክቡራትና ክቡራን አሁን ደግሞ ያለነው የገዳሙ መሬት ላይ ነው። በምስራቅ አፍሪካ ትልቅ የሆነ ሆስፒታል ሊገነባ ገዳሙ መሬቱን የራሱ አድርጓል። ያው አሁን ያለንበት ቦታ የመካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም ሊያሰራ ያቀደበት የሆስፒታል ቦታ ላይ ነው ያለነው። ወደ 60,000 ካሬ የሚሆን ቦታ የአካባቢው መስተዳድር ቦታ ሰጥቶን ወደ ስራ ገብተናል። ወደ ስራ ከገባን 2 ዓመት ሆኖናል። በ2016 ዓመተ ምህረት የመሰረት ድንጋዩ ተቀምጧል እዚህ የምናየው ቦታ ላይ። ይሄ ሆስፒታል ወደ 1088 አልጋ የሚጠጋ አልጋ ያለው፣ ይሄ ማለት አተታይም 1088 ታካሚዎችን አልጋ ይዘው መታከም እንዲችሉ የሚያስችል ፋሲሊቲ ነው። በሀገራችንም በምስራቅ አፍሪካም ግዙፉ ሆስፒታል ነው የሚሆነው። በቁጥር ብቻ ሳይሆን ደግሞ በአገልግሎትም አሁን በርካታ ኢትዮጵያውያን ውጭ እየሄዱ ወደ ታይላንድ፣ ደቡብ አፍሪካ፣ ኬንያም ሌሎች ሀገራትም እየሄዱ ቱርክ እየሄዱ ሕክምናዎች ውስብስብ ሕክምና የሚፈልጉ በሽታዎችን ማከም የሚያስችል ሆስፒታል ነው ማለት ነው። እዚሁ አካባቢው ላይ ላለው ማህበረሰብ ወይ ደግሞ ለኢትዮጵያ ሕዝብ ብቻ ሳይሆን ምስራቅ አፍሪካ ላይም ላሉ ታካሚዎች አገልግሎት መስጠት የሚችል ነው ማለት ነው። ምክንያቱም የአገልግሎቱ አይነት የሚሰጣቸው ሕክምናዎች በምስራቅ አፍሪካም የማይገኙ አይነት ሕክምናዎች ይኖራሉ። ስለዚህ ታርጌት የተደረገው ይሄ ዶሜስቲክ ፔሸንቱን ብቻ ሳይሆን ምስራቅ አፍሪካ ላይም ያለውን ታካሚም ኮንሲደር ተደርጎ ነው የሚሰራው ማለት ነው። ስለዚህ ይሄንን ታርጌት አድርገን እዚህም ቦታ ላይ ስንሰራው ያው አንዳንድ የሚመጡ ጥያቄዎች ለምሳሌ ከርቀት አንጻር ነው የሚመጡ ጥያቄዎች አሉ። ነገር ግን ይሄንን ቦታ ቅርበት የሚታወቀው በጣም ኮምፕሌክስ የሆነ ህመም ለታመመ ሰው 118 ኪሎ ሜትር አይደለም ታይላንድ እና ቱርክም ቅርቡ ሆኗል በዚህ ዘመንና 118 ኪሎ ሜትር ከአዲስ አበባ ማለት በጣም ቅርብ ቦታ ነው። እንደ ሶደር ሄደን የምንዝናናበትን ለህክምና ደግሞ ምን ያህል ቅርብ ሊሆን ለታመመ ሰው ደግሞ ምን ያህል ቅርብ ሊሆን እንደሚችል የታመመ ሰው ነው የሚያውቀውና ኢሹም አይደለም ማለት ነው። ይሄንን አገልግሎት እውን ለማድረግ የዲዛይን ስራው ተጀምሮ 1 ዓመት ሙሉ በደንብ እየታሸ ሲሰራ ቆይቷል። በሲሙ አርኪቴክትስ ነው ሲሰራ የነበረው። አርኪቴክት ሲያምረኝ ይሄንን ኃላፊነት ወስዶ በጣም በሚያስደስት ሁኔታ 5 ሳንቲም ሳንከፍል ሰራተኞቹን ጊዜውን ሰጥቶ በጣም በሰፊው ተሰርቶ አልቆ ዲዛይኑ እጃችን ገብቶ አሁን የሳይት ላይ ቁፋሮ ጀምረናል። ወንደርፉል። እዚህ ጋር የመሰረት ድንጋዩ አለ ያስቀመጡት ብፁዕ አቡነ ጎርጎሪዮስ የሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የካቲት 10 ቀን 2016 ዓ.ም የመሰረት ድንጋይ ቡራኬ አስቀመጡ ይላል ማለት ነው። በርቀት ታጥሮ የምናየው ቦታ አንዱ ብሎክ የሚያርፍበት ነው። ወደ 49 ሜትር በ49 ሜትር የሚሆን ኤሪያ ላይ አንዱ ብሎክ ነው የሚያርፈው ማለት ነው። የሱ አይነት 7 ብሎኮች ይኖሩናል። የስጋዊ ሕክምናን ብቻ አይደለም መንፈሳዊ ሕክምናንም ይሰጣል። መንፈሳዊ ሕክምና የምንለው ያው በቤተክርስቲያን ውስጥ የሚሰጡ አገልግሎቶች እንደ አንድ ክርስቲያን አብረው እንዲሄድ እንፈልጋለን እና ያው ራያችንም ስጋን እናክማለን፣ ነፍስን እናድናለን ነው። ስለዚህ ያው ክርስቶስም የነፍስም የስጋም ሐኪም ነው ተብሎ ይታመናልና ስለዚህ ሁለቱንም አስተባብሮ መሄድ ይፈልጋል ብለን እናምናለን። ራያችን ከፍ ያለ ነው። ስለዚህ እኛ ያው መሰባሰባችን መተጋገዛችን ትልቅ ነገር ይፈጥራል በሚል እሳቤ ነው ወደ ህዝቡም የመጣ ነው ማለት ነው። ላለፉት 2 ዓመታት ያው ባለሙያዎችም እንደነገሯችሁ ብዙ ስራዎች ሰርተናል ከዲዛይን ከሌሎች ነገሮች አንፃር። ሌላው ደግሞ እዚሁ አካባቢው ላይ እዚያ ፊት ለፊት እንደምታዩቸው እዚህ ቦታ ላይ የሚነሱ ሰዎች አሉ። ስለዚህ ያው ከነሱ ነው ጀምረን ነው ማከም የምንጀምረውና ለነሱ የተሻለ ቤት እየገነባን ነው። ስለዚህ እነሱ ደግሞ ከመስከረም በኋላ ወደዛ ቤታቸው ይሄዳሉ። ስለዚህ ሰው ለራሱ ቤት ደግሞ መትጋት ይኖርበታልና ሁሉም ሰው ለዚህ በጎ ዓላማ በደንብ እንዲረባረብ ነው። አዲስ አበባ ላይ ፕሮጀክት ጽህፈት ቤት አለን። እንደ ኮሚቴ ሳይሆን እንደ ጽህፈት ቤት በተቋም ደረጃ ከፍ አድርገነዋል። ሁሉም ቦታ ያሉ ሰዎች
ያው የራሳቸውን ቤት ይስሩ፣ ነገ መታከሚያቸው ነው። ከዚህ አንጻር ዓላማውን ተረድቶ ሁሉም ሰው ድጋፉን ቢያደርግ የሚል መልእክት አለን ማለት ነው። ቢሮአችን ደንበል ፊት ለፊት አበሩስ ህንፃ ገባ ብሎ 4ኛ ፎቅ ላይ ነው የምንገኘው። እዚህ ላይ ደግሞ የክብር መዝገብ እናንተን አስፍረናል። መጀመሪያ ሰይፈ ገብርኤል፣ ተክለ ጻድቅ፣ ሰይፈ ገብርኤል ያው 4ኛ ደረጃ ተመዝገባል ማለት ነው። ስለዚህ እናንተ ሁሉ እንግዲህ የሚረዱትንም እዚህ ላይ ስማቸው እናሰፍርና በቅዳሴም በጸሎት ሰዓትም ስማቸው ይጠራል ማለት ነው። ይሄ በጣም የተቀደሰ ሐሳብ ነው። እዚህ ላይ ስማችሁ ይጻፋል። እንግዲህ በመንግስተ ሰማያት መዝገብ እንደሚጻፈው በቅዳሴ መሃል የክርስትና ስማችሁ ይጠራል ማለት ነው። በር የምታሰሩ ለምሳሌ ቅድም እዛ ጋር ላም ያመጣችሁ፣ ገንዘብ የምትልኩ፣ አስራታችሁን የምታወጡ ሰዎች እዚህ ብራና ላይ ስማችሁ ይጻፍና ከዛ በኋላ በየቅዳሴ መሃል ሰይፈ ገብርኤል፣ ኃይለ ገብርኤል፣ ወለተ ማርያም እየተባለ ስማችሁ ይጠራል ማለት ነው። ይሄ ደግሞ ጥሩ የሆነ ለነፍሳችሁ እድገት የሚያገለግል ነው። አባ ከልብ አድርገን እናመሰግናለን። በጣም ጥሩ ፕሮግራማችን ይህንን ይመስላል። አባታችን ጠርተውን እግዚአብሔር ደግሞ ፈቅዶ እናታችን ድንግል ማርያም ፈቅዳ እዚህ ቦታ መተን እኛ በማየታችን ተባርከናል። ሌላው ቀጣይ ቪዲዮ መቅረጹ መፖስቱ ሰዎች መምጣታቸው ሽልማታችን ነው። እኛ የራሳችንን ዋጋ አግኝተናል። የተከበሩ እናቶችን አግኝተናል፣ አባቶችን አግኝተናል፣ ማዕድ ቆርሰን ከዚህ በልተናል፣ በጸሎታችሁ ተባርከናል። እግዚአብሔር ይስጥልን። ይሄን ያየነውን በረከት ደግሞ ሺዎች ሚሊዮኖች እንዲያዩት እንፈልጋለን እና ይሄ ቤተክርስቲያን በጣም ክፍት ነው። ሁላችሁም ኑ። እዚህ ጋር ስልክ ቁጥር እናስቀምጣለን። አዲስ አበባ ጽሕፈት ቤት አላቸው፣ ተቋም አላቸው። ሄዳችሁ ጠይቋቸው፣ መረጃ ውሰዱ። መደገፍ የምትችሉ ደግፉ። ውጭ ሀገር ያላችሁ ገንዘባችሁን ላኩ። ጸሎት እንዲደረግላችሁ የምትፈልጉ ዕጣን፣ ጧፍ እየገዛችሁ ላኩ። ቤተክርስቲያኑ ምንም አይፈልግም። እውነት ለማውራት ብዙ ነገር በራሱ አለው፣ ግን ደግሞ መቋቋም ስላለበት እናንተ እንድትደግፉት ነው። አባ በስተመጨረሻ የሚሉት ነገር ካለ ልቀበል። እሺ፣ እግዚአብሔር ይባርክልኝ። እንግዲህ ማን ያዘዋል? እህቶችን ወንድሞችን ከአንተ ጋር ያለው ባለሙያዎችን ሁሉ ሁላችንም እግዚአብሔር ይባርክልኝ። ደስ ብሎናል። ባለፈውም በተደረገው ኢንተርቪው ብዙ ነፍስ ድነዋል። በጣም ነው ደስ ያለኝ። ገንዘቡ አይደለም ሰው ራሱ ማግኘቱ ትልቅ ነገር ነው። እዚህ ለደስ አንጥቶ ከሱስ አላቆ አዲስ ሆነው መሄዳቸው በጣም ትልቅ ነገር ነው። አሁንም እንግዲህ ቤተክርስቲያኑ ብዙ የሚቀሩ በሮች፣ ፊኒሽንግ ስራ፣ ቀለም ነው። ለዛ የሚያስፈልገውን ነገር እንደየሰው እንዳያውቀው ለምን እዛ ላይ ቢያስቀምጥ ገንዘቡን የሚጠራበት ይሆናል ማለት ነው። በጣም ደስ ይላል። እግዚአብሔር ይባርክልኝ። አባ በጸሎቶት ያስቡን። እንግዲህ እናመሰግናለን። ሰይፈ ገብርኤል ነው። ሰይፈ ገብርኤል ነው።